በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለቅድስት ሐና እንዲሁም በዚህች ዕለት ለሚታሰቡ ቅዱሳን በሰላም በጤና ደረሳችሁ። ዘውትር ሁሌም በዚህ ሰዓት የምናቀርብላችሁ የቤተ ክርስቲያናችን ስንክሳር ድርሳናት እንዲሁም ገድላትን የምናቀርብላችሁ ስለሆነ ዘውትር በዚህ ሰዓት ሁሌም የመጣችሁ የቅዱሳኑን ገድላቸውን በማዳመጥ አሰሮ ፍኖታቸውን እንድንከተል የልዑል እግዚአብሔር መልካም ፈቃድ ይሁንልን። ዝክር ሚዲያችን አገልግሎቱ መንፈሳዊ ነውና ይህንን መንፈሳዊ ቻናል ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። በዚህችም ቀን የእናታችን የቅድስት ሐና የዕረፍቷ መታሰቢያ ነው። ቅድስት ሐና የትውልድ ሐረጓ ከአብርሃም ዘር ነው። አብርሃም ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ ደግሞ ሌዊንና 11 ወንድሞቹን ወለዱ። ከዚህም በኋላ ሌዊ ቀዓትን፣ ቀዓት ንበረምን፣ ንበረ ማሮምካኑን ወለዱ። ቅዱስ አሮን አልዓዛርን፣ አልዓዛር ፊናስን እንዲሁም እያለ እስከ ቴክታና በጥሪቃ ድረስ ይወርዳል። ከዚህም በኋላ ቴክታ ሕልም አለመች፣ ለባሏም ነገረችው። በራእይ ነጭ እምቦሳ ከበረታችን ስትወጣ ያችም እምቦሳን እየወለደች እስከ 6 ትውልድ ድረስ ስትደርስ 6ኛይቱ ጨረቃን ስትውል ጨረቃ ደግሞ ፀሐይን ስትወልድ አየሁ አለችው። እርሱም እንዲህ ብሎ መለሰላት፣ ራእዩስ ደግ ነው፣ የሚፈታልን የለም እንጂ አላት። ስለዚህም ሕልሙን ለማስፈታት ወደ ሕልም ፈቺ ጋር ሄዶ ሕልሙን ነገረው። ሕልም ፈቺውም እግዚአብሔር በምሕረቱ አይቷቸዋል፣ በሳይሉ መግቧቸዋል ብሎ ደጋግ ልጆቹን እንደሚወልዱ 7ኛይቱ በጨረቃ መመሰሏ ከሰው የበለጠች ከመላእክት የከበረች ደግ ፍጥረትን እንደሚወልዱ የፀሐይ ነገር ግን ለንጉሥ ያለ ይሆናል አልተገለጸልኝም ብሎ ፈታለት። በጥሪቃም ለሚስቱ ሄዶ የሕልሙን ፍቺ ነገራት። በዚያችም ወር የመጀመሪያዋ ሴት ልጅ ተጸነሰች። በ8ኛውም ቀን ስሟ ሄርሜን አሏት። በሥርዓትም አሳደጓት። እርሷም ለአቅመ ሔዋን ስትደርስ ባላግብታ ሴት ልጅ ወለደች። ሄሜን ልጅም ዴርዴን ትባላለች። ዴርዴንም ቶና የምትባል ሴት ልጅ ወለደች። ቶና ደግሞ ሲካርን ወለደች። ሲካርም ሄርሜላን ወለደች። ሄርሜላንም በሥርዓት አሳደጓት። እርሷም ባላግብታ ሐና የተባለች ልጅ ወለደች። የሐና ወላጆች ልጆቻቸውን በሥርዓት አሳደጓት። ለአካለ መጠን ስትደርስም ኢያቄም የተባለውን ጻድቅ ሰው አጋቧት። ሐና ግን ልጅ መውለድ አልቻለችም ነበር። ከዕለታት አንድ ቀንም ቅዱስ ኢያቄምና ቅድስት ሐና ርግቦች ከልጆቻቸው ጋር ሲጫወቱ ተመልክታ ፈጣሪ ሆይ የእንስሳትን ማኅፀን የምትከፍት እጽዋትንም ከባሕርያቸው እንዲያፈሩ የምታደርግ እውነትም ሐናን ድንጋይ አድርገህ ፈጥረሃታልን ስትል አለቀሰች። ቅዱስ ኢያቄምም ወደ ተራራ ወጥቶ ለ40 ቀናት አለቀሰ። ይህም ሲሆን ሁለቱ አርጅተው ነበር። ፈጣሪ ልጅ ከሰጣቸው ለቤተ እግዚአብሔር አገልጋይ እንዲሆን ለመስጠት ስለት ተሳሉ። በሐምሌ 30 ቀን ቅዱስ ኢያቄም ለሐና ራእይ አየ። ነጭ ርግብ 7ቱን ሰማያት ሰንጥቃ ወርዳ በራሷ ስታርፍ በቀኝ ጆሮዋ ገብታ በማኅፀኗ ስታድር አየ። ሐናም ለኢያቄም ጸምር ሲያስታጥቁ
መቋሚያ አብባ አፍርታ ፍጥረት ሁሉ ሲመገባት አየሁ ብላ ነገረችው። ከዚህም በኋላ በነሐሴ 7 በዕለተ እሑድ እመቤታችን ቅድስት ድንግል ማርያም ጸነሰቻት። ይህችም ለእነርሱ ለወገኖቻቸውም ታላቅ ደስታ ሆነ። ብፅዕት ሐና ግን ፈጣሪዋን ታከብረው ዘንድ በጎነትንና ንጽሕናን አበዛች። ጸንሳ ሳለም ዕውራንን አበራች፣ ድውያንን ፈወሰች፣ ጎባጦችንም አነቃች፣ ለምጹንም ፈወሰች። የጦሊቅ ልጅ በሞተ ጊዜም እያለቀሰች ስትዞረው ጥላዋ ቢያርፍበት አፈፍ ብሎ ተነስቶ ሰላም ለኪ ሙለ ፀሐይ ጽድቅ ብሎ እመቤታችን ድንግል ማርያምን ወሰላም ለኪ እምሕይወቱ ለዘገብረ ሰማይ ወምድረ ብሎ ቅድስት ሐናን አመስግኗል። ትርጉሙም ድንግልን የፀሐይ ጽድቅ እናቱ፣ ሐናን ሰማይና ምድር ለፈጠረ አያቱ ማለት ነው። ይህንን ያዩ አይሁድ ቅድስት ሐናን ሊገሉ ብዙ ጊዜ ሞክረዋል። ነገር ግን መልአከ ሰላም ቅዱስ ገብርኤል አልፈቀደላቸውም ነበር። ቅድስት ሐናም እመቤታችን ቅድስት ድንግል ማርያምን በጸነሰች በ9ኛው ወር ግንቦት 1 ቀን ነቢያት የተናገሩ ትንቢትም ይፈጸም ዘንድ በ5480 ዓመተ ምህረት በዓመተ ዓለም በፈቃደ እግዚአብሔር ወለደቻት። ይህችም ቅድስት ሰማይና ምድር ለፈጠረ ማደሪያ ትሆን ዘንድ እግዚአብሔር አምላክ ለመረጣት ከፍጥረት ሁሉ የተለየችና የከበረች እመቤታችን ቅድስት ድንግል ማርያምን ለመውለድ የተገባች ሆናለች። ቅድስት ሐናና ልጇ 3 ዓመታት እስኪሆናት ከክንዷ ውርዷት አታውቅም ነበር። እንደ ጊዜም መላእክት ወስደውባት ፍጹም አልቅሳለች። እነዚህም ግን መልሰውላታል። ነገር ግን ስለታቸው የሚሰጡበት ጊዜ የእግዚአብሔር ጥሪ ወደ ቅድስት ሐና ደረሰ። ከክርስቶስ ልደት 8 ዓመታት አስቀድማ ብፅዕትና ቅድስት ሐና በኅዳር 11 ቀን አረፈች። ከባሉ ረድኤት በረከት ያሳትፈን አሜን። ኢያቄምና ሐና ለብዙ ዘመን መክነው ሲኖሩ በጾም በጸሎት እግዚአብሔርን ለመኑ። የሚሰጣቸውን ልጅም ለእግዚአብሔር ስለት አድርገው ለቤተ መቅደስ እንደሚሰጡ ቃል ገቡ። እግዚአብሔርም ልመናቸውን ሰምቶ ይችን የተመረጠች ንጽሕት ድንግል ልጅ በፈቃደ እግዚአብሔር በብስራተ ገብርኤል ቅድስት ሐና ጸነሰች። በጽንሷ ወራትም ሳምናስ የሚባል ያጎቷ ልጅ ሞቶ አስከሬኑን እየዞረች ስታለቅስ ጥላዋ ቢያልፍበት አፈፍ ብሎ ተነስቶ ሰላም ለኪ እሙለ ፀሐይ ጽድቅ ለዘገብረ ሰማይ ወምድረ ብሎ አምላክን የምትወልድ ልጅ መጽነሷን መስክሮ ተመልሶ አርፏል። ሁለተኛ አንድ ዓይን አክስት ነበረቻት። ማኅፀኗን ብትዳስስ ዓይኗ በርቶላታል። ይህም የሰሙ አይሁድ በማኅፀን ሳለች ሙት ያስነሳች ድውይ የፈወሰች ስትወልድማ እንደነ ዳዊት እንደነ ሶሎሞን 40 ዓመት ልትገዛን ትችላለች ብለው በጠላትነት በሐናና በኢያቄም ላይ በጠላትነት ተነሱባቸው። ቅዱስ ገብርኤልም ተገልጦ ሊባኖስ ተራራ አድርሷቸው እመቤታችን ቅድስት ድንግል ማርያምን ወለዷት። ወልደው 3 ዓመት ካሳደጓት በኋላ ወደ ቤተ መቅደስ ወስደው ለሊቀ ካህናቱ ለዘካርያስ አስረከቧት። ንጽሕና በድንግልና በቤተ መቅደስ ገብታ ሐርና ወርቅ እየፈተለች ለእግዚአብሔር ስታገለግል ኖራለች። አእላፍ መላእክት ሲጠብቋትና ሲያገለግሏት በቤተ መቅደስ ከቆዩም በኋላ አይሁድ በምቀኝነት ቤተ መቅደሳችን አረከሰችው ብለው ሊገድሏት በተነሱም ጊዜ ቤተ መቅደሱ በእሳት ነበልባል ታጥሮ መላእክት ሰይፋቸውን ይዘው ቢታዩአቸው ፈርተው ተመልሰዋል።
እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይቀውከ በኩሉ ፍናዊከ ወበደዊሆሙ ያነስኡከ። በመንገድ ሁሉ ይጠብቁ ዘንድ እግርህም በድንጋይ እንዳይሰነካከል በእጆቻቸውም ያነሱሃል እንዳለ ቅዱስ ዳዊት መዝሙር 90 ከቁጥር 11 ላይ እንደተጻፈ። መጥቁል ከሚባል ጠንቋይ ሄደው ሊያጠፏት ባሰቡን ጊዜ ከሰማይ እሳት መብረቅ ወርዶ አጥፍቷቸዋል። በዮሴፍም ቤት ሳለች ከዕለታት በአንዲት ቀን በአጭር ታጥቃ ውሃ ልትቀዳ ወረደች። የውሃ መገኛው ጉድጓድ ነበርና ውሃውን ከቀዱም በኋላ አንድ የተተማ ውሻ እየተቅበዘበዘ መጣ። እመቤታችንም ከቀዳችው ውሃ በጫማዋ አድርጋ ሰጠችው። የምትቀዳበት አታገኝ፣ ጉድጓዱ ጥልቅ ነው አሉ። እመቤታችን ውሃ ከሰማይ እንጂ ከምድር አይደለም አለቻቸው። አምላክ ከሴት ይወለዳል የሚሉት ከዚህች ሆን ተባባሉ። ያጎደለችውንም ውሃ ሞልቶ አገኙትና ተሸክማ ወደ ቤቷ ስትመለስ መጋቢት 29 ቀን ከመንገድ ቆይቶ ሊቀ መላእክት ቅዱስ ገብርኤል አበሰራት። ትጸንሻለሽ አላት። እርሷም ዘወር ብላ አየች፣ ተሰወራት እንጂ አልታያትም። መንገዷን ቀጠለች። ደግሞም ትጸንሻለሽ አላት። እርሷም እናታችን ሔዋንን ያሳተ ሰይጣን የሆነ አለችና ውሃውን አኑራ ወደ ቤተ እግዚአብሔር ሄጄ ልረዳው ብላ ወደ ቤተ እግዚአብሔር ሄዳ ስትጸልይ ደግሞ ትጸንሽ አላት። እርሷም መልአኩ እንደሆነ አወቀችና ወንድ አላውቅ እንዴት እጸንሳለሁ አለችው። እርሱም ልዑል እግዚአብሔር በማይመረመር ባሕርዩ ከሦስቱ አካል አንዱ በማኅፀንሽ አድሮ ከአንቺ ይወለዳል አላትና እርሱም የተቀመጠችበትን ወንበር አለምልሞ አሳያት። እንዳልከው ይሁን፣ ለእግዚአብሔር የሚሳነው ነገር የለምና አለችው። ወሳድስ ወርኅ ተፈነወ ገብርኤል መልአክ እምኀበ እግዚአብሔር ሀባቲ ሀገር ዘገሊላ እንተ ስማ ናዝሬት። በስድስተኛው ወር መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ስሟ ናዝሬት ወደምትባል ወደ አንዲት የገሊላ ከተማ ከዳዊት ወገን ለሚሆን ዮሴፍ ለሚባል ሰው ወደ ታጨችው ወደ አንዲት ድንግል ተላከ። ሀበ ድንግል እንተ ተፍህረት ለብሲ ዘስሙ ዮሴፍ ዘምቤተ ዳዊት ወስማ ለኢቲ ድንግል ማርያም። የዚያችም ድንግል ስሟ ማርያም ይባል ነበረ። ወቦአ መልአክ ሀቢሃ ወይቤላ ተፈሲ ፍሲት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ቡርክት አንቲ እማንስት። መልአኩም ወደ እርሷ ገብቶ ደስ ያለሽ ጸጋንም የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነው፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት። ወርእያ ደንገጸት እምቃሉ ወሃሌት ወትቤ እፎኑ እንጋ ዘከመዝ አምሃ ኢታምሁ። እርሷም ባያቸውም ጊዜ ካነጋገሩ የተነሳ ደነገጠችና ይህስ እንዴት ያለ ሰላምታ ነው ብላ አሰበች። ወይቤላ መልአክ ኢትፍሪሂ ማርያም ስመ ረከብኪ ሞገሰ በኀበ እግዚአብሔር። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሪ። ወናሁ ትጸንሲ ወትወልዲ ወልደ ወትሰምዮ ስሞ ኢየሱስ ውእቱ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። ውእቱ አቢይ ወይሰመይ ወልደ እግዚአብሔር። ልዑል ወይብዎ እግዚአብሔር አምላክ መንበረ ዳዊት አቡሁ። እርሱም ታላቅ ነው፣
የልዑል እግዚአብሔር ልጅም ይባላል። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ወይነግሥ ለቤተ ያዕቆብ ለዓለም ወአልቦ ማይለቅት ለመንግሥቱ። ለያዕቆብ ወገንም ለዘላለም ይነግሣል፣ ለመንግሥቱም ፍጻሜ የለውም። ወትቤሎ ማርያም ለመልአክ እፎኑ ይከውነኒ ዝንቱ እንዘ ይአምር ብእሴ ማርያም። መልአኩም ወንድ ስለማላውቅ ይህ እንዴት ይሆንልኛል አለችው። ዋንሳ መልአክ ወይቤላ መንፈስ ቅዱስ እግዚአብሔር ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ ወይዜኒ ይትወለድ እምኔኪ ቅዱስ ውእቱ ወይሰመይ ወልደ እግዚአብሔር። እግዚአብሔር መልአኩን መልሶ እንዲህ አላት፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል። ከአንቺ የሚወለደውም ቅዱስ ነው፣ የእግዚአብሔር የልዑል እግዚአብሔር ልጅም ይባላል። ሉቃስ 1:26 ብሎ መልአኩ ቅዱስ ገብርኤል ነገራት። ከነገራትም በኋላ በነጭ ርግብ አምሳል ወርዶ በማኅፀኗ አድሮ ተጸንሶ በ9 ወር ከ5 ቀን ሲሆነው በታላቅ ክብርና ታምር በቤተልሔም ተወለደ። ከወለደችው በኋላ በብዙ ስደትና እንግልት አሳደገችው። እርሱን ካሳደገችውም በኋላ መላእክት በቀኝና በግራ ሳይለዩ ሲያገለግሏትና ሲጠብቁት ኑረዋል። ጌታችንን ከመውለዷ በፊት ነቢያት ትንቢት ተናግረው ቃለ ዳዊት አባቷ አዋለደ ንግሥት ለክብርከ ወትቀውም ንግሥት በየማንከ አማኑኤል ትለዋለች ብሏልና። ነቢያት ትንቢት ተናገሩላት፣ ሐዋርያት ሰበኩላት፣ ሰማዕታት መሰክሩላት፣ ጻድቃን በጸሎታቸው ተማጸኑባት፣ መላእክትም በሰማያት ሲያመሰግኗት ይኖራሉ። ከዚህ በኋላ ግንቦት 1 ቀን ልደቷን፣ ጥር 21 ቀን ዕረፍቷን፣ ነሐሴ 16 ትንሣኤዋንና ዕርገቷን ተመልክተው እንደዚህ ይላሉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።